12 ዓመት ተፈረደበት። እሺ ውሸታ ማ ቡራ 12 ዓመት ተፈረደበት። ኧረ በኢየሱስ ቆንጆ ቴንክ ዩ ማሬ። ከስቶፕ ላይ ያሉትን ፎሎ አድርጉና መስግኑልኝ ፕሊዝ። ወይኔ ሲያምር አንቺዬ፣ እኔ አይቼውም አላውቅም። አንቺ ሰውነቱ ራሱ ሳጠራ እኔ ግን አላውቀውም። አዎ ምን እንደሚሉ ታውቂያለሽ? ደህና አድርጎ ምን አይነት ጠልጥሽ ምን አገባን ካሉ ይጻፋል። አረኔ አሁን እሷ ልታጋይ 3000 አስገቡኝ እንዴ? ምንድነው እዚህ ቤት? ኧረ እባካችሁ በቁመታቸው ምን አንድ ሰው መኒጋን ይስጠኝ። ሁለት ሰው አንዳንድ መኒጋ የሚሰጠኝ አንድ ሺህ እንገባለን። አንዷ ደግሞ ማሂ የምትባለው የምትልከው የልጅ አባት ነው። አይ እኔ እኮ ላይክ ትዳር ባይኖረው ነው የምልሽ። ትዳር አለው መሰለኝ። አለው እንዴ? አዎ ወይ አራታይ ትዳር ይብሩን ተቀበሶስ ነው የሚያባዛው። ዛሬ ምን ሆነዋል? በሶስ ነው የሚያባዛው። እኔ እሷን በሰው ውስጥ አንድ ነገር ከፈለገ ሁሌ አይሳካም፣ ካልፈለገ ደግሞ ሳልፈልገ ይመጣል። ምን አይነት ጉር ነው? ይህ ባለ ትዳር ሆነ የሚቀርብ ከዲጃይ ቴንክ አንቺ ነሽ እኮ የጠየቅሽ። እኔ እኮ ማንም የለም አልኩሽ፣ ግን አንድ ምረጭ ስትይ ነው። ወይ ልጁ ያምር ነበር። ምን ነው ቸኮለና አገባ? ልጅ አይደል? ያገባ ሰው ደግሞ አይነካም። አዎ አይነካም። እፉ ነው። ኧረ ሱዙኪዬ እኔ ፍቅር ቴንክ ዩ ሶ ማች ማሬ፣ ቴንክ ዩ ሶ ማች። ልትቀጫት ነው። ቴንክ ዩ ሶ ማች ሱዙኪዬ። ሰዎቹን አስመረጭ። የቀደሙት ልጅ እሺ ናሆምን እሺ አቤልን እሺ አንዱ እንዴት አንዱን እንትን ማለት ነው። በጣም ነው ማረግና አንዱ መግደል አለምዬ ቴንክ ዩ። አዎ አንዱ እንዴት ታውጪዋለሽ፣ አንዱን ታገቢዋለሽ፣ አንዱን ትቀብሪዋለሽ፣ ትገይዋለሽ። ተግደል ይጣማራ ከባድ ነው። ሞት ሰው ሞት ፈርፍቱ ማለት ሰው ላይ ሞት መመኘት አይከብድም። መግረፍ ይሁን ልትምጥ አርጎ መግረፍ። እሺ በቃ ሞቱን ወደ መግረፍ ቀይሬው። ማገባው ልጁን እንትን ምለው አይደል ቂጡ ቅልጥ ተስኪል ድረስ የምገርፈው ነው። አሁን የአለሌ ቂጡ ላይ ማለት ነው። ቂጤ ጥቁር ቂጡ ማለት እስኪ ቀላ ድረስ በዱላ ቀጥቀጥ ማረው ነው። አቤልን ደግሞ እንዴት ታውጪዋለሽ? ምን አማራጭ ስለሌለኝ ልጄ ነው። አቤል ግን ምርጫ የለኝም። ለናው ማን ትላለህ? ቂጥ እስኪ ቀላ ድረስ ግረብ በያገላብጥ ነው። እሺ ይችል ደግሞ እሱ ይችላል። ቂጡም ጥቁር ስለሆነ ይችላል። ዱላው ሁሉ ነገር ይችላል ማለት ነው። እሺ በ13000 ቅጣት አንደኛ ቅጣት ትደንሻለሽ፣ ሁለተኛ ቅጣት ሰው ታሜ። አዎ ማንጋ ሌላ ምነት አለብኝ። እሺ እሺ ሰው ሚያሁን መጨፈርና ምናሽ ሰው ማማት ማንን ለማ አንድ ሰው ላይ ሂጂበት ሰው ስታሚ ደስ ይለኛል። እኔ ቴንክ ዩ አለምዬ ፍቅር ስሚኝማ እኛው ሙዲ አልመጣም እኮ እንዴት ብዬ ልማ ቴንክ ዩ ሶ ማች ሌትስ ጎ ሙዲ ቴንክ ዩ አለምዬ ፍቅር 14 ሰዎች 14 ሂዱበት አበባው ላይ ሂዱበት ጋይስ 14 ሰዎች በስማም አየተኛው የተነሳው ነው ያለው 14 ማሬ እንደ ትናንቱ ነው እንደኔ እንዳትኝ
አንቺ እንቅልፍ ያይሽ አይኔ ራሱ እሺ አምሶ ሰታም ይለቅሳል ዳይሳምሶ አንድ አለ እዚህ ቲክቶክ ላይ ማለት ነው ፊቱ የፈለገ ብርቱካን ቢቀባ ሙዝ ቢቀባ ምን ቢል ማለት ነው ያ ፊት በአሲድ ራሱ ማስተካከል ፊት ነው ጸጉሩ ብለን የሚያለብስማ ነገረኛ አሮጊት የደንበኛለች አለሌ አሮጊት ሴት ነው የሚመስለው አውቀሽዋል ግን የምናገረው አውቃለሁ ማን ነው አለሌ ብቻ አወኩት እቃውን እንደ መፋቂያ ነው የሚጠቀመው በቃ ያችን ሴት ጋር ይሄዳል ድንቄ መፋቂያ ይዞሽ ካፋ አያልፍም አንቺ ልጅ ብታሚ እኔ እኮ ኮመንት ሲሆን እኔ ላማ የነበረው ሌላ ሰው ነበር ማርያም እነሱ ናቸው እዚህ ኮመንት የጻፉልኝ ማለት ነው Thank you so much. ሌላ ሰው ነው ማማ ነው እሷ እኮ ስቲል አልወጣላትም ቆይ ይደብራታል ፋሲካ ሌላ ሰው ነው አይደብረኝም አንጀት ያሯል ሂጂ ከዛ ከሶስተኛው አጥር ጀርባ ያለው ሴታስ ማዲያታ ብታይ ይሄ ሾካካ ከሚስቱ በላይ ነው የሚያወራው ሚስቱ ምን ታወራለች ውድ እኛማ ቡና ጠርታን ስንሄድ ማለት ነው አንደኛ ከሰል አረጋጋቢ አቀጣጣይ እሱ አይደል እንዴ ማዲያቱ ልሻለው ከአይኑ ጀምሮ እስከዚህ ድረስ ማዲያት ወሮታል ማዲያት ወር አርጎታል የቀረው ማለት ነው ቀሚስ ለብሶ ማሽሟጠጥ ነው የቀረው ምን ያሽሟጠጥ የለም እንዴ ይሄ በቃ ምች መታው ነው መስል እንዲ ተጠናግሮ ማለት ነው ሴት ይታይ ደም ወራተኛ ሾካካ ወራተኛ ዛሬ ምን ይልልሻል በፍቅር ሸርጋ ይላል ብታይ ወደርኩሽ አበርኩሽ ይመስላል ነገ ጠንብርኩስሽን ያወጣዋል ያ አለሌ ጠንብርኩስሽን በሰፈር እንደው ትልልቅ ሰዎች ሲያቷል ይድፋቅ አንወርክ እየተባለ ብታይ ይድፋቅ ተደፍቷል አሁንማ ኮምበር ላይ የማይንቀሳቀስ ሚስቱና አብሲትና አብሽ እሱ ነው የሚያበሰብሰው ከነንቱን ይዞት መጣለ ከነ ቦሃቃው ይቦሃቃ የሪት ቦሃቃ ተቀልሻል እዛው ያበጠበጠ እዛው ያበሰበሰ ነው የሚሰራው ሴት ከጀበና ስራ አይጠፋም ሙድ ከጀበና ስራ ሲያደንቅሽ ለጉድ ይሄ ወራተኛ ፋሲካ ይልሻል ፋሲካ ጀግና ጠንካራ ታታሪ ሰሪናት ይልሻል ከዛ በኋላ ዝም ብለሽ አንቺ እኮ ከፍቶሽ ሊሆን ይችላል እኮ ደርቦሽ ሊሆን ይችላል ዊኔን አይ ዊንሽን አዳምጥ አንቺ ደግሞ ጣል ሊያረግ ይችላል ማን ይሰጣለው ለዊን ማን ይሰጠኛል ስሚ ጣል ያረጋል ማለት ነው ጣል ያረጋል ትንሽ አሁን ትንሽ እርቦሽ ከፍቶሽ ዝም ካልሽ ማለት ነው ማሪ ግልብጥ ብሎ እቺ ሌባ ወሮ በላ ወራዳ ይልሻል መጀመሪያ እኮ ሳደንቅሽ ነበር ምን አይነት መድኃኒት ይመስለኛል አሉ ከሀገር ቤት ሲወጣ ይሄን የብድኪኒን አሉ የብድኪኒን አይተሽ ታውቂያለሽ ገብዳው ያንን የብድኪኒን አሉ ባፍ በቂጡ ስለሚውጥ መሰለኛሉ ይረሳል አሉ የመርሳት ችግር አለበት ውድ ሾካካ አይበቃሽም አላው ዱባይ ነው ያለው ይሄ ሰው ዱባይ ነው ያለው ኧረ ወደኛ ግድም ነው ወደኛው ነው ወንፊቱ ወደኛው ነው ደስውን ተይ ይቅርብሽ ደግሞ ነገር በዚህ ዘመን ለጣላች እኔስ ለቀረንገት ተበል ብዬ ነው እንጂ በዚህ እንዳትለጠለች አንሳል ኮባዚ ጋር ቀምሷለች ኮባዚ ጋር ጋይስ ከዚህ በላይ ምን ያድርገኝ ማሬ ልቤን እኮ ነው የሰበረው የብዙዎች ይሰብራሉ ወንድ ልጅ አፈቀርኩ ብሎ እንትን ብሎ ልባችሁን ከወሰደ በኋላ ከዛ ነው የሚያረጋጋው እኔ እሱ ይሻላል ለራሱ ይሻላል እስማሙ እንደፈስ ቅዱስ ሐሳቡንም ማያቀያየር 80 ጊዜ እሱ ይሻላል ጋይስ ደብል እና ላይ ማውጣት የለበትም ጋይስ አለምዬ ቴንክ ዩ ሶ ማች ማሬ
ቴንክ ዩ ሶ ማች ከላይ ቦታል ነው ያ አሻንጉሊት ያታምረም ናማኒ እኮ ብዙ ነው ያለኝ ተዛለኝ ይሄ ደግሞ እዚህ ከጀ እኔ አሻንጉሊት ወዳለሁ ይሄን ጉጉታችን ወደኝ ጉድ በጣም የምወዳም ማለት ነው። አንዴ የምወደው ልጅ ነበር ማለት ነው። አንዴ የምወደው ልጅ ነበር። ዌልካም ጉቺ። አንዴ የምወደው ልጅ ነበር። ከዛ በአካል አልተገናኘንም። ከዛ በስልክ ደወልኩኝና ካስመረጥኩትኝ ማለት ነው። ሳስመርጠው ያችን እሱ የመረጣትን አሻንጉሊት ሁሌ ነው የምወደው። ሽታዋ ሽታዋ ያትቺ ሁሉክና ሽታዋ በኢየሱስ ክርስቶስ እቺኛ እሱ መረጣልኝ ማለት ነው። እቺን ብሎ ሲመርጥልኝ ከዛ አሁን በውስጤ እሱ የሰጠኝ ነው የሚመስለኝ ፋሲካ ወይኔ አዎ እንደከም የሆነ ከምትወጂ ሰው ሲሆን ደስ ይላል ጋይስ 13 አበባ አይኔ እቺን እንኳን ጎረቤቴ ናት የሰጠችኝ አንቺ እንደሱ አይነት አለኝ ፋሲካ አረ ዝም በይ ራሳለሽ ቆይላ ሳይሽ አይ ቲንክ አለኝ ኢንተርናታው ኢንተርናታው ቴንክ ዩ ማሮቼ ጋይስ አበባውን ሂዱበት አይ ቲንክ አለች ማአት ያላት አሻንጉሊት ማአት አረ ብዙ ነው ያለኝ እንደው ምን ስለማልደረድር ነው ማለት ነው እሺ እስቲ ዘቁት ይው ቆይ ረፊማ ይመሳሰላል ይመሳሰላል ያንቺ ተባደና ስንደና በያት ሰላም ነስ በያት ሰላም ነስ በያት በጣም የምር ታምራለች የ2000 ባውን ነው ይሄን ጋይስ ዴቪድ ነው የሰጠኝ ራቢት ስለሞድ ኢንቻል እኮ አለኝ ራሳቸው እኮ አለኝ ነብሳቸው አዊ አዎ አየሁኝ እንትን ስክሪን ሪከርድ በጣም ስለሞድ ይሄን ሰጠኝ ዴቪድ ኢንቻል ስለሞድ አረ ማት ነው ያለኝ እኔም ቆይ መሰብሰብ አለብኝ እኔም ግን ወዳታለሁ ፒንኳን ጋይስ በጣም ነው የምወዳት አሁን ግን በባለፈው የመጣልኝ አሻንጉሊት ማንን እንደሚያከል ብታዩ ትልቅ ሰው ነው የሚመስል ስሚ ሀቢብ ምን ፈቶሽ አያውቅም አሻንጉሊት ሰጥቶኝ አያውቅም ያችን ልብን ይሰጠኝ ኔቷ ወረቀት ያቺ እዚህ ጋር የተሰቀለችው የነበረችው በዚች በፒንክ አይነት ልብ ነበረች ልብ ነበረች የታረኩት በአባቴ ሞት ያልሽ በዚች ሆነ በፒንክ ነበረች እሱ የሰጠኝ በቀይ አይ ላቭ ዩ በሚል እንደሱ አይነትም አለ እኔ ደስ ይለኛል አሻንጉሊት ብዬ ተረተርኩት በባለ ትናንትና ነው የተረተርኩት ለምን አይ ታውኩት ለምን እዚህ ጋር ሳየው ለምን ሊዮ ብዬ ተረተርኩት እኔ ማለት ነው ስም የድሮ አንድ ሞዴል ጄክስ ነበር የሱ ልብስ ባለ ቪዲዮ ሰርቼበት አውቃለሁ እንደውም ነግሬያቸዋለሁ ባለፈው የሆነ ጥቁር ልብስ ተረጋጋጁ ይጃ ወይጁንቴ የሚጥቁር አዲዳስ የሚልለ የዛ 2017 ላይ ነው የሰጠኝ እስካሁን ድረስ አላልቃልኩት ልጁ ነበር ልጁ ልጅ ቂጤ እስኪ እኔ ያየው ነበር ያየዋል ማየት ማዋል መጂስ ያየውናል ግን አሁንማ ግብቷል ወልዷል ሚስቱ እርጉዝ ናት ሚስቱ አሁን እርጉዝ ናት መሰለኝ ወልዳቱን እርጉዝ ናት አይቻታለሁ ፌስቡክ ላይ እና አሁን እስካሁን ድረስ አልቃልኩት 2017 ላይ ነው የሰጠኝ እስካሁን አለ አይ እንደዛ ከሆነ አልጣልኩትኝ እውነት ዊሌን ጋይስ 12 አመት ተፈረደበት እሺ ውሸታ ማ ቡራ 12 አመት ተፈረደበት ኧረ በኢየሱስ ኧረ አይሆንም ኧረ አዋሽ በእግዚአብሔር ስም ኧረ በስመ አብ ብሎ እንዴት ሆኖ 12 አመት ተፈረደ እንዴ የሰዋል ገዳ 12 አመት ሙሉ ውሸት ነው ዲና ኧረ እናንተ ሰዎች በቃ የሆነ ነገር ካላላችሁ አይሆንላችሁማ ኧረ ውሸት ነው ግን ቃሊቲ ወርዷል የሚባል ሰምቻለሁ እዛ ከወረዱ አይወጡም ማበቃ
ያኔ ግዴታ ነው እንትን ይላል። ጆ ግን አሁን የሚወጣ ይመስለኛል። ጆ አይፈታም። አንቺ አመት አለፈው እንጂ አሁን ግን የሚፈታ ይመስለኛል። ወፍሩ ምናምን ወፍሯ አይተሽዋል? እኔ በቅርብ አልሄድኩም። በባለፈው ሄዳለሁ ብዬ ነበር ያ ነገር ባይገጥመኝ። በቅርብ አልሄድኩም ግን ቢፈታ በዝጋፊ በፈቱት ክርስቶስን አውቃለሁ ማለት አይ እውነት በፈቱት በእግዚአብሔር ስም እንዴ ታስታውሻለሽ? መጀመሪያ እኔ ልክ ገና ወደፊት መጥቼ ቲክቶክ እንትን እንዳልኩኝ ከእናንተ ጋር ሲያስተዋውቀኝ የነበረው ጆኮ ነበር። ጌም ሲያጫውተኝ ያን ቀን የመጀመሪያ እንዳየሁሽ ቀን ወይኔ ስታምሪ ባርቢን ትመስያለሽ አልኩሽ። አስታውሳለሁ። ፒንክ ነገር ለብሺ ፒንክ ነገር ለብሰሽ ቪዲዮ እስካሁን ያ ቪዲዮ አለኩ አለ። እኔ ራሱ አስቀምጨው አለ የመጀመሪያ ተጣላን እንጂ እኔ እና እሱ ደግሞ ባሌ ሚስቴ ተባብለን እኮ ነው ይዛን ቀን እንደሚተጣላን ብሎ ካርገኝ ይዛን ቀን በዛው እስር ቤት ገባ። በቃ ሳትታረቁ አይ መልእክትማ ልኬበት እኮ እንትን ብለናል። በሰው አውርተናል። በሰው ማለት ነው። ግን አሁን ወይ ቢወጣ እንደው እግዚአብሔር በረዳ ዘልቦ ወጣ። ቲክቶክ ይታወጣው ነበረ በጣም ክርስቶስን አንዴ ቀጠሮ ጌም ይጫወትና ከዛም ቦታው ላይ ይመለስ ነው። ሁለታው ነው ማረሳፈው ነው። በስማ ቲክቶክ እኮ ግን አሁን ጋይስ እሱ ቢመለስ እንደ ድሮ ይሆናል ራሱ ይሆናል። አንቺ አለሽ አሁን ለምሳሌ አትተዩ ምን እርግጠኛ ነኝ ባንቺ 100%። ማን ቲክቶክ ነው እሱ? አረ እሱን አትተዩ ማለት ነው ተዋለው እንጫወታለን ምናምን እንጂ ምንም አይሆንም። እንደውም ግን አንዳንድ ሰው ለየበት እርግጠኛ ነኝ ሰው ለይቶበታል። አንዳንድ ሰው አለ ይለይበታል። በስማ ግን ሄደው በነገራችን ላይ እዚህ ጌመሮች ማለት ነው ኢትዮጵያ የሚኖሩ ጆ የሚሉ ሄደው እንደማይጠይቁት ታውቂያለሽ? የእውነት ክርስቶስን በጣም ብዙዎቹን የምታዘባቸው አሉ። እኔ በጣም ውስጥ ማቃቸው ማለት ነው በጣም ያወራሉ። እዚህ ጋር ጆዬ ይላሉ፣ ግን ሄደው አያዩት። እማትገምቺው ሰው ነው በየሳምንቱ እየሄደ የሚጠይቀው። በጣም ይገርማል። አንቺ ያሳዝናል። እዚህ ነው እኔ ራሱ ጆዬ ይላለው፣ ግን በቁጥር ነው የሄድኩት እኔ ራሱ ማለት አሁን እንኳን አንቺ ያለሽው ዱባይ ነሽ አይደለ? እነሱ እዛ ያሉት በተለይ እኔ በጣም ሁለት ሰዎች ጆ ሲሉ እውነት አንዳንዴ ደግሞ እንትን ይለኛል ውስጤ እንትን ይልና ለምን እንዲህ ይላሉ ለምን ይዋሻሉ እላለሁ። እውነቱን ስለማቅ ማለት ነው። ደግሞ እሱ ወደፊት ያመጣቸው ለዛው። ቆይ ታዲያ እስር ቤት መግባት ይከብዳል እኮ ነው የሚሉኝ። የሆነ ካርድ ያስፈልግሻል። እንትን እኮ ነው አይዲ እኮ ነው ይሄ ፋይዳ ካርድ እኮ ነው። ፋይዳ ነው። ፋይዳ ደግሞ ዛሬ ተመዝግበሽ 3 ቀን 4 ቀን እኮ ነው የሚመጣው። እኔ ራሱ ፋይዳ አውጥቻለሁ። ማንም ሰው አለ። ኦኬ ይከብዳል ለመግባት ብቻ ሳይሆን ፋይዳ ግዴታ ነው ኢትዮጵያ ላይ አሁን። ፋይዳ ማለት ልክ እንደ ናሽናል አይዲ። ኦኬ ያላ እንትና አላውቅም። ምን እያለ ነው? አይ ግን ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ክርስቶስን ሱዙኪዬ እኔ ፍቅር ቴንክ ዩ ሶ ማች ቴንክ ዩ ማሪ ቴንክ ዩ። ከኔና ከፋሲካ ልጄ ማን ያምራል? ያንቺ ፒንክ ነገር ናት ሱዙኪዬ ቴንክ ዩ። ያንቺ ነጭ ናት። አይ ፒንክ ናት። ነጭ ወነቲ ትልቁን ላሳይሽ እንደሚያክለውን ሀቢብን ያክላል። ታዩ ሰውየውን በእናትሽ ማሽኝ ይሆናል ጉዴ ፈላ አባቴም አንጀቷ አንድ ደግሞ አለች። ወይኔ ቆይ ውይ በስመ አብ እኔ ትልቅ አለችኝ።
በስመ አብ ኧረ ዳቦ